የኔ ፍቅር አንቺንም ልጄንም ከሚመጣው አደጋ በሙሉ ጠብቃችኋለሁ። ይሄ ደግሞ ቃሌ ነው። እንኳን ደህና መጣሽ አምራን። ሲጀመር አንተ እንደሆንክ ባውቅ ኖሮ አልመጣም ነበር። ስለ እጮኛሽ የሆነ ነገር ማውራት አለብን። ትሰማኛለህ? አንተ ጭራቅ ፋኒል አጠገብ እደርሳለሁ ብትል ይሄ ሁሉ ነገር የገባው ለሱ ብዬ ነው። አንዴ ከዚህ መውጣት አትፈልጊም እንዴ? መቼም አንቺን ለማስወጣት ምን ያህል ኃይልና ብቃት እንዳለኝ ሳትገነዘቢ አትቀሪም። አልፈልግም። እኔ እዚህ ፍርዴን ጨርሼ ነው መውጣት የምፈልገው። ችግሩ እኮ እሱ ነው። አየሽ፣ ምናልባት እኮ ፍርዱ ሞት ሊሆን ይችላል። ይሁና። እኔ እንዳንተ መታሰር ወይም ሞት ነው የምፈራ ይመስልሃል? እኔ ምን ኮማንደር፣ ምናልባት ከዚህ በኋላ በህግ ጠይቀው ለሱ ምንም እንዳታስብ ብቻ እናንተ መረጃ ማሳደዳችሁ እንዳታቆሙ፣ ያው በጥንቃቄ ማለት ነው። በደንብ ጥንቃቄ እናደርጋለን ኮማንደር። ዛሬ አምራንን ከእስር ቤት ታስለቅቅልኛለህ፣ እኔ ደግሞ ነገ ንግድ ክላቡ እሰራልሃለሁ። ቆይ እኔስ በምን ላምነህ እችላለሁ? ታዲያ ምን ችግር አለው? እምቢ ካልኩ እኮ አምራን መልሰህ ታሳስራታለህ። ላስታውስህ እንዴ አንተ እኮ ተፈራ ነህ። ለማንኛውም ዛሬ ማታ ፍቅረኛዬን ቤቴ ማግኘት እፈልጋለሁ። ጋርድ መነጽሬን በጣም ወዶታል መሰለኝ። ከቀደም ጀምሮ እያየው ነበር። እባክህን በስጦታ የአቶ ሌኩን ቤተሰብ በድጋሚ አስጨናቂ ችግር ውስጥ ገባ። አቶ ተፈራ ለህግ ቀረበ። እፎይ ተነፈስን ሲሉ ደስታቸውን ሳይጨርሱ አቶ ተፈራ በዋስ ተለቀቀ። ኮማንደር ትዕግስት አሁንም ቢሆን በዋስ ተለቀቅ ማለት ነፃ ሆንክ ማለት አይደለም፣ ስላንተ ብዙ መረጃዎች አሉኝ፣ በቀጣይም ለፍርድ ያቀርብሃለሁ ድጋሚ ብለው ነበር። የተኛበትን ፍራሽ አላነሳውም፣ ምክንያቱም ትመለስበታለህ ስትለውም እሱም እንግዲህ መጀመሪያውኑ ነግሬሽ ነበር፣ አንቺን ለምን እንድታገስኩሽ አላውቅም፣ ከዚህ በኋላ ግን በመንገዴ ከገባሽ አጠፋሻለሁ ብሏታል። አቶ ተፈራ ዶክተር ፋኑኤልን አጣብቂኝ ችግር ውስጥ አስገብቶታል። አምራንን አስፈታልሃለሁ፣ አንተ ደግሞ የኔን ወንጀል ትሰራለህ ብሎ በዚህ ተስማምተዋል። አምራን ይሄ ከሆነ በጭራሽ አልወጣም እያለች ነው። አምራን ልጅቷን እንዳልገደለቻት ተረጋገጠ። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን መጣናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አቶ ሌኩንን ያስደነገጠው ጉዳይ ምንድን ነው? ኮማንደር ትዕግስት ለአቶ ሌኩን ደውላ አቶ ተፈራ የዋስ መብት ተጠብቆለት እንዲወጣ ተናግራለች። በዚህን ጊዜ ቤተሰቡ በድጋሚ በድንጋጤ ተውጧል። ይህ ቤተሰብ በጣም ብዙ ችግር መከራዎችን አሳልፏል። ብዙ ነገሮች ተፈራርቀውበታል። አሁን እፎይ ያለን አንድ ሀቀኛ አገኘን። አቶ ተፈራ ለህግ ቀረበ። ከዚህ በኋላ ሰላም አገኘን ብለው ሳይጨርሱ እንግዲህ መፈታቱ ተሰምቷል ማለት ነው። አቶ ተፈራ በደስታ ወጥቷል። መጀመሪያውንም ነግሬሽ ነበርም ሲልም ሲፎከርም ሰምተናል። አቶ ተፈራ ይህ እንደሚሆን እርግጠኛ ነበር፣ ግን ደግሞ ክብሬ ለምን ተነካ የሚለው ነገር አንገብግቦታል። የአቶ ሌኩንም ቤተሰብ አንድ በአንድ ማጥፋት ይኖርብኛል፣ እንደዚህ ቤተሰብ እኔን የተፈታተነኝ ሰው የለም እያለ ነው አቶ ተፈራ። እናም የአቶ ሌኩንም ቤተሰብ ለማጥፋት ሌት ተቀን መታተሩ አይቀሬ ነው። ነገር ግን ያሁኑ በፊት ለፊት የሚጋፈጠው ጦርነት አይደለም፣ የጦርነት ስልቱን ቀይሯል። ያ ማለት ምንድን ነው? አቶ ተፈራ እንግዲህ የአቶ ሌኩንም ቤተሰብ ለማጥፋት በወሰነ ጊዜ ነገሮችን በውስጥ ለውስጥ በሚስጥር እንጂ በፊት ለፊት መጋፈጥ እንደሌለበት፣ ሁለተኛ ትኩረት መሳብ እንደሌለበት ተናግሯል። የመጀመሪያ ስራውን ከአቶ ሌኩን ድርጅት ጀምሯል። የአቶ ሌኩን ድርጅት ሙሉ በሙሉ እንደከሰረና እንዲሁም ሆቴሉን ሽጡ ድርጅቱን ለማንቀሳቀስ ድጋሜ ለማንሳት እየታገሉ እንደሆነ ይህ እቅድ እንዳላቸው ሁሉ ሁሉንም መረጃ ደርሶበታል። አቶ ተፈራ በአቶ ሌኩን ደካማ ጎን ገብቶ አቶ ሌኩንንም እንዲያቶ ተሰማ ሌላ ችግር ውስጥ ለማስገባት እየታገለ ይገኛል። ኑሐሚን አቶ ሌኩንን ሽማግሌ መላክ አለብህ ለአቶ ተፈራ ብላለች። ሽማግሌ ልካችሁ በሽማግሌ ተደራድራችሁ ይህን ሰው እስካልታረቅ ነው ድረስ ሰላም አናገኝም። ሁኛ በጭንቀት መኖር መሮናል። ስለዚህ ለቤተሰብ ስትል ይሄን አድርግ ተብሎ ነበር። አቶ ሌኩንን ይሄ ነገር እጅግ በጣም አበሳጭቶታል። ኑሐሚንም አሁንም በድጋሚ ናሆምን ከዚህ ነገር እጅህን አውጣ፣ አንተ የልጅ አባት ነህ፣ እኔ ልጅን ያላባት ማሳደግ አልፈልግም። ከዚህ ሰው ጋር ያለው ጦርነት እስካላለቀ ድረስ በሰላም መኖር አንችልም። እኔና ልጅህን የምትፈልገን ከሆነ ይሄን አድርግ፣ ከዚህ ነገር ውጣ እያለች ነው። ናሆምን በጭራሽ እኔ ቤተሰቤ ኃላፊ ቤተሰቤ
ማስተዳደር ያለብኝ የሚጠበቅብኝ በእኔ ላይ ሆኖ ሳለ እኔ ደግሞ አልሸሽም፣ ለቤተሰብ የሽሽትን አላስተምርም እያለ ነው። እንግዲህ ይህን ጭቅጭቅ የሰማው አቶ ለይኩን እጅግ በጣም ተናዷል። እኮን አቶ ለይኩን ነኝ፣ በጭራሽ ይህን አላረግም፣ ለቤተሰቤ ስል መታገሌን አላቆምም፣ እኔ ለይኩን እያለሁ ማንም ቤተሰቤም አይጎዳም እያለ ነው። ወይዘሮ ዝናሽ ከዚህ በፊት የተፈጠረውን ነገር ታውቃለህ። ስለዚህ ለቤተሰብ ስትል ይህን ነገር አድርግ። ታሰረ ብለን እፎይ ብለን ደስታችንን ሳንጨርስ አሁን ይህን ነገር መስማታችን የራሱ ማለመታደል ነው። ስለዚህ ከዚህ ሰውዬ ጋር ያለው ፊልሚያ ይቅርብን ብላ ነበር። በጭራሽ አሁን ላይ ቢያንስ አንድ የህግ አካል ሀቀኛ አግኝተናል። ስለዚህ መታገላችንን አናቁምም። በዋስ ወጣ ማለት ነፃ ነው ማለትም አይደለም። ስለዚህ ትግላችን ይቀጥላል እያለ ነው አቶ ለይኩን። አቶ ለይኩን ወይዘሮ ዝናሽን እስከ ዛሬ ድረስ ተኩስ አስትላ አስለምደኝ፣ ሽጉጥ መተኮስ አስለምደኝ እያልሽ ብርታት ጥንካሬ ስትሆኝ ነበር። አሁን ደግሞ ድክመት ልትሆኚ የቻልሽበት የፈራሽበት ምክንያት ምንድን ነው? እኔ ቤተሰቤን ለመጠበቅ አንሳለሁ ወይ? እንዴት እንደዛ ታያለሽ? እያለ ከወይዘሮ ዝናሽ ጋር ጭቅጭቆች ተፈጥረዋል። ወይዘሮ ዝናሽም እኔ እኮ ለቤተሰቤ ስል ነው፣ ለእኔ ብዬ አይደለም። ስለዚህ አሁንም ቢሆን ቤተሰቤን ለመጠበቅ ብዙ ነገር አደርጋለሁ። አሁንም ቢሆን አስለምደኝና ሙሉ ቤተሰቡን በሽጉጥ ልጨርሰው ብላለች ወይዘሮ ዝናሽ። አቶ ለይኩን ይሄ ነገር ሁሉ ከመፈጠሩ በፊት እኛ ምንም ነገር ማድረግ እንችላለን የሚለውን ውሳኔ አስበዋል። አሁንም ቢሆን በአቶ ተፈራ ላይ መረጃውን መሰብሰብ እንደማያቆሙ ተናግረዋል ማለት ነው። ኮማንደሯ አቶ ለይኩንን አግኝተው ነበር። አቶ ለይኩንን ካገኘችው በኋላ ስለ አቶ ተፈራ አሁንም ቢሆን ተስፋ ሳይቆርጡ በድብቅ መረጃዎቻቸውን መሰብሰብ እንዳለባቸው አስረግጣ ነግረዋለች። በዋስ ተለቀቀ ማለት ሙሉ በሙሉ ነፃ ነው ማለት አይደለም። እኔም ቢሆን እሱን ለፍርድ ሳላቀርብ በጭራሽ አልቀመጥም። ስለዚህ እናንተም መረጃዎቹን ሰብስቡ እያለች ነው። እሺ የሲምባንስ ጉዳይ፣ ሲምባ አቶ ተፈራን መረጃ በማግኘቱ ዙሪያ እያገዘ ነው ብላ ነበር። የእሱን ጉዳይ ምን አደረግሽ ብሏት ነበር አቶ ለይኩን። የእሱን ጉዳይ የማየው ወይ ነፃ የማወጣው እሱን ለህግ አሳልፈ ሰጠኝ ብቻ ነው። አቶ ለይኩን ሌላን ፍትህ ሊያስከብር የሚታገል ሰው አንድ ወንጀለኛ እንደብቆ ይህን ማመን አልችልም። ስለዚህ በዚህ ሁኔታ ላይ ምንም ልረዳችሁ አልችልም። እንዲረዳችሁ የምትፈልጉ ከሆነ አቶ ሲምባን አሳልፈ ስጠኝ እያለችው ነው። አቶ ለይኩን ይሄ ነገርም አስደንግጦታል። ሲምባ ወንጀለኛ እንዳልሆነና እሱ ደግሞ ዳዊትንና የኮማንደሩን የልጁን ፍቅረኛ እሱ ራሱ እንዲያስገደላቸው ይህን የሚያሳይ መረጃ አምጥቶልሽ ነበር። አንቺ ግን ልታግዙ ፈቃደኛ አይደለሽም ብሏታል። እኔ ላግዘው ፈቃደኛ የምሆነው እሱ መጀመሪያ ህግን አክብሮ እጁን ለህግ ሲሰጥ ብቻ ነው። እንደዛ ካልሆነ ግን በምንም ላግዛችሁ አልችልም። እኔ አንዴን ፍትህ ለማስከበር ከሚታገል ሰው ወንጀለኛን መደበቅ ይሄን በጭራሽ አልጠብቅም እያለችው ነው። አቶ ለይኩንም እሷን ለማሳመን የተቻለውን ያህል እያደረገ ነበር። ከነዚህ ከሌላ ወንጀሎች እሱን ነፃ አውጪውና ከዛ በኋላ ግን ላሳለፈው ወንጀሉ እኔ ራሴ እጁን ይዤ አምጥቼ እንደምሰጥሽ ቃል እገባልሻለሁ ብሏት ነበር። ይቅርታ፣ ይህን በጭራሽ ማድረግ አልችልም። ማድረግ የምችለው መጀመሪያ እጅ አሳልፋችሁ ከሰጣችሁ ብቻ ነው እያለች ነው። ምናልባትም ሲምባ አልፎ ወደ እስር ቤት ከሄደ አቶ ተፈራ ሊያስገድለውም ይችላል። ይህ ነገር ከመፈጠሩ በፊት ግን ደግሞ ሲምባ በውጭ ያለ ነገሮች በጥሞና ታይተው ፍትህም ቢያገኝ ላለፈው ወንጀሉ ደግሞ በህግ ቢቀጣ የተሻለ ሊሆን ይችላል። አሁን ላይ ግን የሲምባ እስር ቤት መግባት ምናልባትም መረጃዎች እንዳይወጡባቸው ሊያስገድሉትም ይችላሉ። ግን ደግሞ ኮማንደሯም ይህን ነገር ልትረዳ አልቻለችም። ነገሮችን በአንድ አቅጣጫ ብቻ ነው ያየቻቸው። ሌላው ለአቶ ለይኩን ቤተሰብ ደስታ የተበሰረለት ምንድነው? ጩና መንቃቷ። ጩና ካለችበት አይሲዩ ክፍል ወጥታለች። ነገር ግን የባህሪ ለውጧ በጣም ያስጨንቋል። ጩና ከበፊቱ የባሰች ሳቂታ ተጫዋች እና ፎጋሪ ሆናለች። ከዚህ በፊት ወይዘሮ ዝናሽን ስታይና አቶ ለይኩንን ቀጥ ብላ የማታይ ልጅየው አሁን ላይ ግን እየፎገረቻቸው ነው። ወሬዋ ፈጣን ሆኗል። የምትናገራቸው ነገሮች ፓወር አላቸው። ይህ ነገር ደግሞ ዳጊን አሸማቆታል። እናም ዶክተር ፋኑኤልን የባህሪ ለውጧን አይተዋል ብሎ ቢያማክረውም አይሲዩ ክፍል ኮማ ውስጥ ረጅም ሰዓት የቆዩ ሰዎች ይሄ የሚጠበቅ ነው። ስለዚህ ሌላ ሙሉ በሙሉ ጤነኛ ናት፣ አታስብ፣ ይሄም ደግሞ ይስተካከላል። ግን ደግሞ ኮማ ውስጥ የቆዩ ሰዎች ባህሪ ነው ተብላለች። ዳግም በጭራሽ እንደዚህ አይነት ባህሪ አይቶባት እንደማያውቅ በተደጋጋሚ ለዶክተሩ ቢነግረውም
ዶክተሩ ምንም አይነት ችግር እንደማያመጣ ነግሮታል። ዶክተር ፋኑኤል አምራንን ለመጠየቅ እስር ቤት ድረስ ሂዷል። እስር ቤት ሄዶ ጠይቃት በሄደ ጊዜ ለምን መጣ ብላ ነበር። አምራን ትክክለኛ ስሜቷን ለመደበቅና እሱ አዲስ ህይወቱን እንዲቀጥል እሷን ተስፋ አድርጎ ሲጠብቅ ጊዜውን እንዳያቃጥል ላይት ዶክተር ፋኑኤል በማሰብ ነበር። ነገር ግን አንድ በትሽ እንጂ የሚለው አይኖችሽ እኔን እንደሚወዱኝ አውቃለሁ እያለ ነው። ግን ደግሞ እውነታው እሱ ነው። ግን ደግሞ አንተ ስትጎዳ ማየት አልፈልግም፣ ስትበሳቆል ማየት አልፈልግም ብለው ነበር። በእኔ የተነሳም ሌላ ችግር ውስጥ እንድትገባ አልፈልግም ባለችው ጊዜ እሱም እንግዲህ ችግር ውስጥ ሳይሆን ተስፋ የምትሆነው ብርታት የምትሆነው የምታጠነክረው እሷ ከጎኗ መሆኗን ሲያስብ ብቻ እንደሆነ ተናግሯል። ከዚህ ጨለማ ክፍል አስወጥቷትም እንግዲህ ሰርጋቸው እንደሚደገስም ቃል ገብቶላታል። አምራን እጅግ በጣም ደስ ብሏታል። እኔ ላንተ ከማሰብ እንጂ አንተን አጥቼ መኖር የምችል አይመስለኝም ብላ እውነተኛ ስሜቷን ተናግራለች። እናም እንግዲህ አምራን ከዛ ሊያስወጣት እንደሚችልና የተፈጠረውን ነገር አንድ በአንድ ጠይቋት ነበር። የአምራን ጠበቃ አዲስ ነገሮችን አግኝቷል። አምራን ልጅቷን እንዳልገደለቻት የሚያሳይ መረጃም ጭምር። ያኔ የተፈጠረው ነገር ምንድን ነው ብሎ በጠየቃት ጊዜ እሷ እጅ ላይ ሽጉጥ እንደነበረ እናቶ ተፈራ ደግሞ እሷ ላይ ሽጉጥ አቀባብለው እንደነበር አይኗን ጨፍና በጭንቀት ውስጥ ባለችበት ጊዜ ሽጉጥ ድምጽ እንደሰማች ተናግራለች። አምራን ቪዲዮውን ቢሆን የተቀነባበረ እንጂ አምራን የተኮሰችው እንዳልሆነ ተረጋግጧል። እናም እንግዲህ ዶክተር ፋኑኤል ይህንን በሰማ ጊዜ ይህን ካረጋገጠ በኋላ ሁሌም እየመጣ እንደሚጠይቅ ዶክተር ፋኑኤል አምራንን ነፃ ለማውጣት ምንም ነገር ቢሆን እንደሚያደርግ ቃል ገብቶላታል። ግን ቢሆንም ደግሞ እየተፈራን ወንጀል እንዳይሰራ አጥብቃ ነግረዋለች። ዶክተር ፋኑኤል ከነናሆም ጋር በመማከር ወደዛ ቤት አቶ ተፈራን ስራውን ተስማምቶ እንደሚገባና አምራንን ካስፈታለት የሚፈልገውን ነገር እንደሚያደርግ ቃል ገብቶላታል። በዚህም መሰረት ዳግም አዲስ እቅድ ያውጥቷል። ይሄ ምንድነው? ካሜራ ይዞ መግባት ስለማይችል ፍተሻ ስለሚኖር መነጽር እንዲለብስ ነበር። መነጽሩ ላይ ካሜራ ተደብቆ ወደዛ ቤት የገባ ቢሆንም ዶክተር ፋኑኤል ከዚህ በፊት መነጽር ለብሶ ስለማያውቅ አቶ ተፈራ መነጽሩን በትኩረት እየተመለከተ ነበር። እናም እንግዲህ ጥበቃው መነጽሩን እንዲፈትሸውም ጭምር አዟል። ዶክተር ፋኑኤል ይሄን ነገር ማድረግ የሚችለው አምራን ከተፈታች በኋላ እንደሆነና አቶ ተፈራ የዶክተር ፋኑኤልን መነጽር በጥርጣሬ እየተመለከተ ስለነበረ ዳግም ይህን ነገር ስላየ ሜሴጅ ልኮለታል። ዶክተር ፋኑኤልን መጸዳጃ ቤት ከገባ በኋላ ካሜራውን አውጥቶ ከደበቀ በኋላ መነጽሩ እንዲፈተሽ ለጋርዱ ሰጥቶታል። ጋርዱን በፈተሸው መሰረት ምንም አይነት ካሜራ እንደሌለው ቢያረጋግጥም አቶ ተፈራ ግን ይሄ ነገር አልተዋጠለትም። እኛ ስንጠራጠር ቀድሞ ያላወጣው ይመስላል የሚል ምላሽ ሰጥቶ ነበር። ነገር ግን አቶ ፋኑኤል ዶክተር ፋኑኤል አምራንን መጀመሪያ ነጻ እስካላወጣለት ድረስ ይሄን ስራ እንደማይሰራና አምራን ነጻ በወጣች ዕለት ይሄንን ስራ የቀዶ ጥገናውን ነቅሎ ተከላውን እንደሚያደርግ ተስማምቷል። አሁን ግን በጭራሽ ይሄን ነገር ላደርግ አልችልም። መጀመሪያ አምራት መውጣት አለባት። በዛ ላይ ደግሞ ጋርዲ መነጽሬን የወደደ ይመስለኛል። ስለዚህ በስጦታ መልክ ለሷ አበርክተልኝ ብሎ ቁጭ አድርጎለት የገዛ ቤቱ ተነስቶ ወጥቷል ማለት ነው። አቶ ተፈራ ተጠራጣሪ ነውና ዶክተር ፋኑኤል መነጽር ላይ ካሜራ እንደነበረ እርግጠኛ ነበር። አሁንም ቢሆን የአምራን መታሰር ምንም አይጠቅመንም፣ አምራን መፈታት አለባት። ከዛ በኋላ ግን ውስብስብና የማይወጡ ችግር ውስጥ እናስገባቸዋለን እያለ ነው። በሌላ በኩል እንግዲህ አምራንን ለጥየቃ እስር ቤት ድረስ ሄዶ ጠይቋታል። አምራንን ከዚህ ነፃ እንድትወጪ ዶክተሩ ፍቅረኛሽ ከኔ ጋር እንዲሰራ መስማማት አለበት፣ ከዛ አንቺን ነፃ ወጣሻለሁ ብሏት ነበር። አምራን በዛን ዕለት የተፈጠረውን ሙሉ በሙሉ አውቃለሁ፣ ልጅቷን እኔ አልገደልኳትም፣ ቪዲዮውን አንተ ብታቀናብረውም ልጅቷን ግን የገደልካት አንተ ራስህ ነበርክ። ስለዚህ ለዚህ ደግሞ ፍትህ ታገኛለህ። በጭራሽ ፋኑኤል ካንተ ጋር ሊሰራ አይችልም። እኔ እድሜ ልኬን ሞትን ቢሆን ልቀበል እችላለሁ እንጂ እሱን አሳልፌ ካንተ ጋር እንዲሰራ አልሰጥህም ብለዋለች። ግን ደግሞ እንግዲህ ዶክተሩ አምራንን ነፃ የሚያስወጣለት ከሆነ እንደሚስማማ ቃል ገብቷል። ዳግም አምራንን መጠየቅ አለብኝ ብሎ ወደ እስር ቤት ሄዷል። የጩና ደህና መሆን ቢያስደስታቸውም አምራን ደግሞ ከቤተሰቡ ጋር አለመቀላቀሏ ሰላም የነሳው ቤተሰብ ተነስተው እንግዲህ ዳግም እኔ ልጠይቃት ብሎ ወደ አምራን ሄዶ ነበር። አምራንን እንግዲህ እንዴት እንደሆነች ስለ ጤንነቷ እየጠየቀ ሳለ እሷም ያልመጣው እሱ ብቻ እንደሆነ ሁሉም ሰው እንደጠየቃት በተናገረች ጊዜ ነገሮች ጊዜ አርገውትና የአባቱ ጉዳይ የአቶ ተፈራ ጉዳይ እንዲሁም የጩና ተደራርቦበት እንደሆነ ተናግሯል።
እናም እንግዲህ አደራችሁን የዶክተር ፋኑኤልን ነገር ብቻውን እንዳትተውት ጠይቁት፣ እያገዛችሁት ነው ወይ የሚል ሀሳቦችን አንስታ ነበር። ዶክተሩም እንደሚባለው የሚገመት ቀላል ሰው እንዳልሆነና ብዙ ነገሮችን የማድረግ አቅም እንዳለው ናሆም ዳግም እየነገራት ሳለ ዶክተር ፋኑኤል ለዳግም ደውሎለታል። ዶክተር ፋኑኤል ዳግም ምን ቢለው ነው በዚህ ልክ የደነገጠው? አምራንም እጅግ በጣም ተደናግጣለች። ዳግም ምንድን ነው ያለ? ምንድን ነው የተፈጠረው እያለች ነው። ዳግምም ምን ከማለት ከድንጋጤ ውጪ ይህ ነው የሚባል ምላሽ አልሰጠም። ዶክተር ፋኑኤል ምናልባት ከአቶ ተፈራ ጋር ተስማምቶ ቀዶ ጥገናውን አድርጎ ይሆን ወይስ ምን ተፈጥሮ ሊሆን ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም